ለክርስቲያኖች የተሰጠ ምክር ነው። ይሄ ምክሩ ነው፣ የመጨረሻው ምክር ነው የሚያነሳው። በመጨረሻ ዘመን ለሚኖሩ ክርስቲያኖች የተሰጠ ይሁዳ ዘመን እንደሚታውቁ የዛሬ ወደ መጀመሪያው ምዕተ ዓመት ከዛሬ 2000 መጀመሪያዎቹ ወራት ዓመታት አካባቢ ነውና በዚያን ጊዜ መጨረሻ ነው ብሎ የነበረውና ለነዛ ለመጨረሻ ሰዎች ዘመን ክርስቲያኖች ምክር ነው የተሰጠው። የኛ ዘመን ደግሞ ከትናንትናው ዘመን የመጨረሻ ነው። የምናያቸው ብዙ ነገሮች፣ የምንሰማቸው ብዙ ነገሮች እየሆኑ በሰፈርም ያሉ ብዙ ነገሮች ናቸውና ለኛ መጨረሻ ነው። እዚህ ላይ 4 ምክሮችን ነው ማለት 3 ምክሮችን ነው የሰጠው ይሁዳ። ምክሩ የተሰጠበትም ዓላማ ያው መጨረሻ ዘመን ነውና ዘመኑን አስቡ ብሎ ነው። እዚህ ክፍል ላይ እንዳነበብነው ምንድነው የሚለው? ወንድሞች ሆይ ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ ቃሉን የሚል ቃል አስቡ። ምኑን? የተነገረውን ቃል፣ በሐዋርያት የተነገረውን ቃል አስቡ። ታሪክን ወደ ኋላ የማያስብ ወይም ሄዶ የመጣበትን መንገድና ጎዳና የማያስብ ትውልድ ወይም ክርስቲያን ሌላም ቢሆን ዘለቄታ የለውም፣ መንገድ ላይ ነው የሚቀረው። ወደ ኋላ መንገዶቹን የትውልዱን ያካሄድን የማያስብ ሰው ወይም ትውልድ መንገድ ላይ ይቀራል። ስለዚህ ይህንን ምክር ሲናገር አስቡ፣ በክርስቶስ ኢየሱስ ሐዋርያት ቀድሞ የተነገረውን ቃል አስቡ ይላል። ምክንያቱም በመጨረሻው ዘመን ይላል። መጨረሻ ዘመን የሚነሱ ነገሮችን ያነሳል። እነሱን ሊያነሳ አይደለም። መጨረሻ ዘመን ላይ የሚኖሩ ክርስቲያኖች ማድረግ ያለባቸው ወይም መሆን ያለባቸው 3 ምክሮችን አንዱ ራሳችሁን ገንቡ ነው የሚለው። ራሳችሁን ገንቡ ብቻ ሳይሆን አቁሙ፣ አጽኑ ራሳችሁን። ራስ የመቻል መሪ እንደሚባለው ማለት ጥገኝነት ሳይኖር፣ ድጋፍ ፈላጊነት ሳይኖር ራስን ማቆም። ራሳችሁን ገንቡ፣ ራሳችሁን አንጹ፣ ራሳችሁን አቁሙ የሚል ምክር ነው የሚሰጠው። ዝርዝር ይመጣበታል። ሁለተኛ ምክር ደግሞ የሚያነሳው እንዲህ ብሎ ነው፣ ሌሎችን ከጥፋት አድኑ ይላል። ራስህ ቁም፣ ሌሎችን ከጥፋት አድን ወይም አድኑ። ሶስተኛው ምክር ደግሞ እግዚአብሔርን በእውነት አመስግን፣ አወድስ፣ አምልክ የሚል። የመጨረሻ ዘመን ሰዎች ምክር የተሰጠው በይሁዳ እይታ አገላለጽ የተሰጠ እነዚህ 3 ትልልቅ ምክሮች ናቸው። ምናልባት እነዚህ 3ቱን ምክሮች ሁሉንም መድረስ የሚቻል አይመስለኝም ከጊዜ አንፃር። በአንደኛው ምክር ላይ ልሂድ። ራሳችሁን ገንቡ፣ አንጹ ወይም አቁሙ ነው። ቁጥር 21 ይህንን ነው የሚያወራው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ ይላል። በተቀደሰ ሃይማኖት። ሃይማኖት ሲባል ሃይማኖት እምነት ነው የሚለው በሌላ መጽሐፍ። ይሄ የተቀደሰ እምነት ደግሞ ራሱ ይሁዳ ሲናገር የተሰጠው ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን፣ ለእግዚአብሔር ልጆች፣ ለክርስቲያኖች ለአንድ ጊዜ
ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ እመክራችኋለሁ ይላል። አንድ ጊዜ አንድ እድል የማይደገም እድል የማይደገም ነው። አንድና ለመጨረሻ መጽሐፍ ታሪክ ላይ ወደ ኋላ ቢከድ ድግግሞሽ ሙከራዎች የነበሩበት ዘመንን ሊያስታውስ ይችላል። እሱም አሁን አይሰራል አይልንም። ያ ምንድነው? አዳም ዘመን እግዚአብሔር ያስቀመጠው ፌል አደረገ። ከዛም ደግሞ በሙሴ የተሰጠው ሕግ አልሰራም። በነቢያት የተሞከረው ሙከራም ፍሬያማ አልሆነም። በሕጉ ሰው ሊቆም አልቻለም። በመጨረሻ ግን እግዚአብሔር እቅዱ በክርስቶስ ኢየሱስ ደህንነትን ለሰው ልጆች ለአንድና ለመጨረሻ ድጋሚ እድል ሳይኖር ፈጽሞ የዘጋበት እድል። ይህ እድል ባንተ እጅ በኔ እጅ በክርስቲያኖች እጅ የወደቀ እድል ነው። ክብር ለጌታ ይሁን። ይህችን እድል ለአንድና ለመጨረሻ የተሰጠውን ሃይማኖት ለኛ እግዚአብሔር ሰጠን። አማኞች የተባልነው ቅዱሳን የተባልነው ከዚህ የተነሳ ነው። የስም ጉዳይ አይደለም። እግዚአብሔር ይህን አድርጓል። ክብር ለኢየሱስ ይሁን። ስለዚህ ለአንድና ለመጨረሻ ስለተሰጠው ስለዚህ በዚህ እምነት ላይ ለመቆም ለመጠበቅ ራስህን መጀመሪያ አቁም። ጸንተ ቁም። መቆም የሚከለክሉ በርካታ ነጥቦች አሉ። እሱ ጋር አልሄድም። እዚህ ላይ እንደሚናገረው ኋለኛ ዘመን ላይ የሚመጡ በርካታ ነገሮች አሉ። በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብሏቸዋልና እነዚህም የሚለያዩ ሥጋውያን የሆኑ መንፈስ የሌላቸው ሰዎች ናቸው ይላል። እንደዚህ አሉ። ሥጋውያን ያለበት መካከል፣ መንፈስ የሌላቸው ያሉበት መካከል፣ በኃጢአት እንደ ልባቸው እየሄዱ የሚኖሩበት መጨረሻው ዘመን ላይ ግን ተለይተህ ቁም፣ ራስህን ቻል፣ ገንባ ራስህን ይላል። አሜን ይባላል። ወይም ገነባለሁ ማለት ይቻላል። ገነባለሁ ትእዛዙ ይሄ ምክሩ ይሄ ነበረና ታዲያ ይሄን ለመገንባት የግንባታ ማቴሪያል እንደምታውቁ ግንባታ ሁሉ ጊዜ ልፋት አለው። ግንባታ ሲባል ባለፈው ይሄንን ግቢስ ለማምለክ የወጣችሁበት ውጣ ውረድ አውቃለሁ። መጥረጉ፣ መገንባቱ፣ ማስተካከሉ ይሄን ሁሉ ህዝብ ሁሉ ምን ያህል እንደያዝ ከዛ አለፍ ሲል ግንባታ የሚባል ነገር ላብ ጠባርገ ወዛውጥተ ጨቀይተ በጣም ደክመ ነው የሚሰራው። ግንባታ በቀላሉ አይሰራ። ለዛም መለኮታዊ ማንነትን በራሲ ህይወት ላይ ማወጅን፣ ማኖርን፣ መቆምን የምትገነባው በፌዝ ወይም በቀላል ሁኔታ አይደለም፣ ወይም በንግግር ብቻ አይደለም። እና ማቴሪያሉ ያስፈልጋል። የግንባታ ማቴሪያሎች ወይም በምንድነው ራስን የሚገነባው? ሰው ራሱን የሚገነባው በምንድነው? እንግዲህ በሃይማኖት ለመጽናት ለመቆም በምን ራሴ ልገንባ፣ በምን ላቁም የሚል ጥያቄ ሊነሳ ይችላል። የሚያነሳው በእምነት ነው ይላል። በእምነት፣ በተቀደሰ እምነት፣ ቅድም ያነበብኩት ቃል በተቀደሰ እምነት፣ ርካሽ እምነት ሳይሆን የለየለት እምነት። ድሮ ጴንጤ ሲባል ያለውን ዋጋ ታውቃላችሁ። እዚህ ቦታ ጴንጤ ሲባል የተከፈለ ዋጋ ታውቃላችሁ። ይሄ ቤተክርስቲያን ምስክር ነው። ሰው ምስክር ባይሆን እንኳን ምድርቱ ምንድናት? ምስክር ናት። ስለዚህ ያ ቅዱስ እምነት በክርስቶስ ነው የተሰጠው፣ በሐዋርያት ነው የተነገረው። ያንን አስቡ ይላል። ቅዱስ እምነት ነው። እኛ በጌታ ምን ኖረው ጌታ አለው የሚላ በቅዱሱ በሱ አለው ቆም ያለው እሱን ማሰብ። ይሄ ደግሞ የአዲስ ኪዳን መገለጥ ተብሎ ነው የተነገረው። የአዲስ ኪዳን መገለጥ፣ ሌላ መገለጥ የለም። ሌሎች ብልጭ የሚሉ የዕለታዊ ስራ ነው፣ ዘላቂ ስራዎች አይደለም። መገለጥ ነው ተብሎ በየስርቻው በየአካባቢው
የሚወራልን ነገር አይደለም። ይሄ የአዲስ ኪዳን መገለጥ ነው። በአንደኛ ጢሞቴዎስ ላይ ምዕራፍ 1 ከዚህ ቢከፍት አትቀየሙኝ፣ ምክንያቱ ቶሎ ለመክፈት ይጠቅማል ብዬ ስለሚያስብ አንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 15 እስከ 17 ላይ እንደዚህ ነው የሚናገረው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ ይላል ጳውሎስ ነው የሚናገር። እኔ ነኝ፣ ዋናው እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ ይሆን ዘንድ ኢየሱስ ክርስቶስ ዋና በሚሆነው በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ብቻውን አምላክ ለሚሆነው ለማይጠፋው ለማይታየው ብቻውን አምላክ ለሚሆነው ለማይጠፋው ለማይታየው ለዘመናቱ ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁንለት ይላል። ይህንን ነው አመንኩታል። ያመንኩት እኮ ይሄ ነው ለኔ የተቀደሰ እምነት ነው የሚለው ማን ነው? እሱ የሚለው ነው ምን ያነሳል? የማይጠፋ የማይታየው ለዘመናት ንጉሥ ይላል። የዘመናት ንጉሥ ነው እሱ ነው። እሱ ላይ ቁም ነው የሚል ንፋሱ ሲያገኝ በንፋሳት ወይም ሌሎች ሲነኩ እንደዛም አትሁን የሚል ነው። እሱ ነው ይላል። በቆላስያስም እንደዚህ ይላል። ቆላስያስ 2 ላይ ቆላስያስ 2 ላይ ቁጥር 6 ጀምሮ እስከ 8 ድረስ ያለውን ሲታይ እንደዚህ ነው የምናየው። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ። እንደተቀበላችሁ ተቀብለናል። ጌታ እንደተቀበላችሁ በእርሱ ተመላለሱ። ስር ሰዳችሁ በእርሱ ታነጹ። ስር ስደዱ፣ በእሱ ታነጹ። እንደተማራችሁትም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ቁጥር 8 እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ይላል። እንዳይማርካችሁ። ስለዚህ እነዚህ ሁሉ የሚያሳየን ምን ነው? ራስን የማቆም መሪዎች ነጥቦች ናቸው። እንዴት እናቁም? በምን አቆማለሁ ራሴን? በዛ በቅዱስ እምነት የሚለው ይሄ ነው ጳውሎስ የሚናገር። ለአንድና ለመጨረሻ በተሰጠው ቁን በክርስቶስና በሐዋርያት በተገለጠው የአዲስ መገለጥ በሆነው ዋነኛ በሆነው በጳውሎስ በኃጢአተኛው ምሳሌ እንዲሆን ባደረገው በእኔ ይላል። እኔ ባመንኩት የማይጠፋ የዘላለም የሚኖር በሱ ቆሙ ነው። ሌሎች ጊዜያዊ ናቸው፣ ጠፊ ናቸው። ንፋስ ወስዶ ያጠፋቸዋል ይላል። ቆላስይስም ይህንን ነው የሚናገር። ክብር ለኢየሱስ ይሁን። ስር ያልሰደደ ዛፍ ጥቂት ፀሐይ ሲመጣ አይችልም። ይሄኛው መጽሐፍ ለነገሩ ስር ያልሰደዱት በበጋ እንደደረቁ ናቸው ብሎ ነው የሚናገር። 2 ጊዜ የሞቱም ናቸው ይላቸዋል። እንደውም መጽሐፉ ወደ ኋላ ሲታይ ስር መስደድ ክርስቲያን መሆን እንደ ዓለማዊ እንደ ዘመኑ አይኮንም፣ ሊኮንም አይቻል። ለነገሩ ከይሁዳ ዘመን ይልቅ በእጃችን ያለው ወጣቱም ይሁን ትልልቁን ልብን የሚረብሽ የሚያበላሽ እውነትን ከእጅ የሚያስጥል ነገር የበዛበት አለ። እሱ ብቻ አይደለም። ቆላስይስ እንደሚናገረው ቆላስይስ ላይ እንዳነበብነው እንደዚህ እንደሚለው በሃይማኖት ጽኑ ካለ በኋላ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ
እንደ መጀመሪያው ትምህርት ፍልስፍናዊ የሆኑ ነገሮች የሰው ወጎች ዛሬ ከቤተ ክርስቲያን አለፍ ብሎ ይታያል። የሰው ወግ ከክርስትና ዋጋ ከፍ ብሎ ይታያል። የሰው ወግ ፍልስፍና እሱን እግዚአብሔር ይገስጸው። አሜን በሉ። ሃይማኖትን የሚያስረሳ የሰው ወግ፣ የሰው ስርዓት፣ እውነተኛውን መቆም የሚከለክል፣ ስር መስደድን የሚከለክል፣ መድረቅን የሚያስከትል፣ ስብስ ደግሞ መነቀልን የሚያመጣ እሱ ስለሆነ ይሁዳ ይሄንን ምክር በዘመኑ ላሉት መክሯል። እኛንስ አይመክርም ቃሉ? እነንና እናንተን አይመክርም? ምናልባት አንዳንድ ነገሮች ወደ ጓዳ ገባ ብንል ወደ ህይወታችን እይታ ስናደርግ ይሄ ነገር እኔ ጋር የሚባል ነገር የለም ይሁን አለ አንሸውድ እንጂ ራሳችን አናታልል እንጂ ዛሬ በርካታ ነገር አንተን የሚል በርካታ ነገሮች ቤታችን ላይ አለ፣ ህይወታችን ላይ አለ። ምን አለበት የተባለ የተከተተ ነገር አለ። ከእውነተኛ ሃይማኖት የሚያርቅ ነገር አለ። ራስን የሚያቀል ነገር አለ። መቆምን የሚከለክል ነገር አለ። ይሁዳ ይህ እንዳይሆን የተቀበላችሁት ለአንድና ለመጨረሻ የማይደገም ድጋሚ እግዚአብሔር የማይሰራው ስራ አንተ እጅ አለ። በዛ ቆም ነው የሚለው። በዛ ቆም ይላል። እቆማለሁ በሏ። እንግዲህ ሙሉ ወንጌል አንዳንድ ቦታ ከባድ ነው። አንዳንድ እዚህ ግን ቆሙ ግደላችሁ ምን ቆም መቆም ያስፈልጋል። ስንቆም ደግሞ እንደዚህ አደባባይ መተን በጅምላ ባለን እስቲ ቆሙ ተብሎ እንደምንቆም አይደለም። አስቸጋሪ ጥያቄ ያለበት ነው ዘመን ነው። መስሪያ ቤት ጋር ስትሄድ ቁም፣ ገበያ ጋር ስትሄድ ቁም፣ በአመራር ላይ ስትሆን ቁም፣ ችርቻሮ መቸርቸራ ላይ ቁም፣ ለአንዳንድ ጉዳዮች ስትጠየቅ ቁም። እግዚአብሔርን ከሚያስክድ ነገር በምድራችን በኢትዮጵያ ትላንት ከነበረው ቀላሉ ነገር ዛሬ ጉቦ መቀበልና ጉቦ መስጠት። ከኔ አካባቢ ጥግ ኖሬ ነበር እዛ ሞያሌ አካባቢና በዚያን ጊዜ እዛ አካባቢ ቀላል ነው። በቀላል ገንዘብ ትንሽ ገንዘብ ሰጥተ የፈለከውን አድርግ ይባላል። ዛሬ በኢትዮጵያ ይሄ ሆኗል። መንግስት ስራ ቦታ ብቻ አይደል፣ ተራ ጉዳይ ላይ እጅ ጨብጥ ተብሎ ነው የሚነገረው። እግዚአብሔር ግን እጅ ይቆረጣል ይላል አይደለ? በዚህ ይጨበጣል፣ በዚህ ግን ይቆረጣል ይላል። ያድነን። ወንድሞች ሆይ የይሁዳ ዋና ጉዳይ ምንድነው? ቁሙ፣ ራስህን አቁም ነው። ጅምላ ጉዞ ይብቃ አይበለም? ይብቃ። አንዳንድ ጊዜ ቆም ብለን እናስብ። ጅምላ ለቤተሰብም እንኳን አስቀድም። እነ ሎጥ ቤተሰብ ጋር ሲተዱ ጅምላ መውጣት ተችሎ ነበር? አልተቻለም። ባልና ሚስት ራሱ መለያ ማኖር አለባቸው። በእግዚአብሔር ጉዳይ ላይ ሲመጣ ነው አይሆንም ማለት ይጠይቃል። ዋና ጉዳይ ነው። አላስነካም በሉ ባካችሁ። አታስነኩ። ቁሙ፣ በቃ ቁሙ። ይበቃኛል። በነገራችን ላይ ነው ከዚህ በፊት ማንስቻለሁ፣ አሁንም አነሳለሁ። ስንት አመት ነው የምትኖረው? ከዚህ በኋላ ስንት አመት ነው ምድር ላይ የምንኖረው? ያጋጣሚውን እንተው። ዛሬ ከዚህ ሲሄድ የሚሄድበትን ልተው። አጋጣሚ ብዙ ነገር አለውና ለነገሩ እግዚአብሔር ሳይፈቅድ ምንም አንሆንም። ግን ምን ያህል እንቆማለን? ጥቂት አመት፣ ጥቂት ዘመን እንኖራለን። ያቺ ጥቂት ዘመን ደግሞ ለብዙ ምኞት አሳልፋ ተሰጥንና ለአንድና ለመጨረሻ የተሰጠውን እውነተኛ መቆምን እንዳይከለክል ነው ጥያቄው። በሃይማኖት ጸንቶ መቆም ራስን መገንባት ነው አንዱ ነገር። ራሳችን ለመገንባት አንደኛው የግንባታ ማትሪያል ያመነው እምነት ነው፣ ለአንድ የተሰጠን ነው። ዋናው ነገር ግን የኔ አባባሌ እዚህ ያለው ይሁዳ የመከረው ምክር አንተን ይመለከታል፣ እኔን ይመለከታል፣ አንቺን ይመለከታል። አሁን ይመለከታል።
የእግዚአብሔር ልጅ ነን። እግዚአብሔር ቅዱስ ነን። ቅዱሳን ይመለከታል። መጽሐፉ አንድም አይወርቅም፣ አንድም አይጣልም። ይሁዳ ይሄንን መከረ። ምክሩ ለኛም ይሁንልን። ምክሩ ምን ይሁንልን? ለኛም ይሁንልን፣ ለዘመናችን ይሁንልን፣ ለቤታችን ይሁንልን። እኛም እንስማ ምክሩን። ሁለተኛ የግንባታ ማቴሪያል በመንፈስ ቅዱስ ጸልይ ነው የሚለው እዚች ጋር ቁጥር 20 ላይ እንደገና የሚደግመው ይህንን ነው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖት ራሳችሁን ለማነጽ እየተጋ በመንፈስ ቅዱስም እየጸለያችሁ ይላል። ሁለተኛ ነገር ራስን ለማቆም በመንፈስ መጸለይ ነው። በመንፈስ ቅዱስ መጸለይ። መንፈስ ቅዱስ መጸለይ የሚቻለው መንፈስ ሲኖር እኮ ስንቀበል ነው። የዘመኑ ፋሽን ደግሞ አይደለም መንፈስን መቀበል። ከጥንት ያለን ጌታ ኢየሱስ ያዘዘውን ነገር ግን በእናንተ ላይ መንፈስ ቅዱስ ይመጣል እስኪወርድ እዚሁ ጠብቁ አለ። መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ። ሐዋርያትም ይህንን ነው ተናገሩት። ሐዋርያ 19 አካባቢ ጳውሎስ እየዞሩ ሲሄዱ ዝም ብሎ የሚከተሉ ሰዎች ነበሩ። ክርስቲያኖች ደቀ መዛሙርት ነበሩ ይለናል። ቁጥር 2 ቁጥር 3 አካባቢ ምዕራፍ 19 ላይ ከዛ ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁን ሲባል እንደው መኖሩንም አልሰማንም እኛ። ታዲያስ ምንድነው ያመናችሁት? በዮሐንስ ጥምቀት ነው። ይህን በሰሙ ጊዜ ዝርዝር ነገሯቸው። በኢየሱስ ክርስቶስ ተጠመቁ። በኢየሱስ ክርስቶስ የሚጠመቁት ሰዎች አሁን እዚህ አካባቢ ሐዋርያው ኢየሱስ እንደሚለው አይደለም። የውሃ ጥምቀት አይደለም። እዚህ ላይ የመንፈስ ቅዱስ ጥምቀት ነው። በዛን ጊዜ እጅ ጫነባቸው፣ መንፈሱ በላቸው ላይ ወረደ ይላል። ዛሬ መንፈሱ ይወርዳል። መንፈስ ሳትቀበል በመንፈስ እንዴት መጸለይ ይቻላል? ዛሬስ እንደ ፋሽን ሆኗል። ድሮ የተመላ ራሱ እስኪረሳው ድረስ ሄዷል። አንዳንዱ ረስቶታል። ማንም ሊሰጥ አይችልም። ገንዘብ አይሰጥም፣ ዘመድ አይሰጥም፣ ወገን አይሰጥም። በመንፈስ የሚያጠምቅ እሱ ሕያው እግዚአብሔር ነው። ስሙ ብሩክ ይሁን። እሱን ደግሞ ለሁሉ የተፈቀደ ስጋ ለባሽ ለሆነ ሁሉ ተፈቅዷል። ስጋ ለባሽ ካልሆንክ ችግር የለም። ግዑዝ ከሆነ ድንጋይ ከሆንኩ ማለትን ድንጋይ ግን አይደለም፣ የእግዚአብሔር መንፈስ ማደሪያ ነን። ስለዚህ ሁሉ ተቀበሉ ይላል። ሐዋርያ 19 ላይ ተቀበሉ በልሳንም ተናገሩ ይላል። ጌታ ደግሞ ማንም የተጠማ ቢኖር ወደ እኔ ይምጣ፣ እንዲሁ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ምንጭ ይፈልቃል ከውስጥ፣ ከላይ አይጨመርም። እንደኛ ቤት እንደ ድሮ አይርከፈከፍም። ምንጭ ነው የሚፈልቀው። ባዶ አይኮንም። ኳኳታ አይሰማም። ደረቅ አይደለም። ጸሎቱ አይደርቅም። እርጥበት አለው። ሃሌሉያውም አይደርቅም። ከውስጥ ይወጣል። ሌላ ኢኒሼቲቭ የለም። እግዚአብሔርን ለማክበር ይመጣል። ራስም ለማቆም ይመጣል። ስንቶች እንደተሞላቸው አላውቅም። እዚህ በመንፈስ ጸልዩ። መንፈስ ለመጸለይ በመንፈስ መሞላት ግድ ነው። ሐዋርያ ሥራ ምዕራፍ 2 ላይ ይሄ ነገር ነው የሆነው እኮ። እግዚአብሔር አድርጎታል እኮ። በሁሉም ላይ በእያንዳንዱ ላይ መንፈስ ተቀመጠ፣ እሳቱ ወረደባቸው ይላል። ሁሉም ተናገሩ ይላል። እግዚአብሔር የዛን ጊዜ ጀመረው እጁን አሁንም እንደዘረጋ ነው። ክብር ለጌታ ይሁን። ችግሩ የሚለምንም የለም። ብለምንም ምናልባት የሆነ ትንቢት ለመናገር ፈልጎ ነው የሚለምነው። አንዳንድ ወይ መገለጥ ቢዝነስ ሊሰራበት ይፈልጋል። ከዛ ባሻገር ነው። በመንፈስ ተሞሉ። መጀመሪያ መንፈስ ይሙላባችሁ የሚለውን ቃልም ተጠቅሟል ጳውሎስ ራሱ ኤፌሶን ሰዎች ላይ መንፈስ ይሙላባችሁ ብሏል። ዛሬም ይሙላብን። ስንሞላ መጸለይ እንችላለን። ንግግሩ ከእግዚአብሔር ጋር ይሆናል።
እግዚአብሔርን ማክበር ይሆናል። ምንድነው አጭር ጊዜ ኖረን ለምታበቃው ኖረን ለምናበቃው ደርቀን እኔ ራሴ ታዝቤ ነበር። ቅርብ ጊዜ ደስታ ሲያስቸግሩኝ በቃ እዛም ሲሄድ ነገር እዚህም ሲሄድ ነገር ጭንቅላቴ ብቻ በየቀኑ የሚታመም ከመስከረም ጀምሮ ጭንቅላቴ አይታመምም። በቃ አረፍኩ። ክብር ለስሙ ይሁን። ደርቄ ነበር። ውጪ ያደርቃል። ወንድሞች ሆይ እርጥበት አለ፣ እግዚአብሔር ዘንድ አለ፣ መንፈሱ አለ። ለቤተ ክርስቲያን ተሰጥቷል። ለሴቶችና ለወንዶች ለእግዚአብሔር ልጆች ተሰጥቷል። ለቅዱሳን ተሰጥቷል። እሱን ተሞላ፣ እሱን ጠይቀው። አይሞላህም ማንም። ጌታ ሆይ ሙላኝ ሙላኝ ብሎ ይለምናሉ ሰዎች። ምንም አክት አስፈልጎም ሙላኝ ጌታዬ ሆይ። አንዲት እህት ጌታ ሆይ እኔንም ሙላኝ ስትይ ልጥ እየጋገረች እንደተሞላች አውቃለሁ። እኛ ጋር ድሮን እየጋገረች እያለች ልጡም ተደፋ ይደፋ ጉዳዩ አይደለም ማለት። አንዱ ደግሞ ሱቅ ሊነግድ ከዚህ አካባቢ ወደዛ ሄዶ ነበርና መጀመሪያ አካባቢ ነው ሱቁ ከሰረ። እሱ ደግሞ በመንፈስ አሁን እኔ ማንንም የማይችለውን አግኝቻለሁ፣ ለምን እልም ብሎ አይከስርም ማለት። ይበልጣል ይበልጣል። ካላችሁ ነገር ሁሉ፣ ሀብት ሁሉ፣ ሪሶርስ ሁሉ፣ ንብረት ሁሉ፣ ትዳር ሁሉ፣ እድሜ ሁሉ ይበልጣል። መንፈስ ይምላባችሁ። አሜን በሉ ባካችሁ። መንፈስ ይምላባችሁ። መንፈስ ይሙላብን። እጃችሁን አኑሩ። መንፈስን ሙላብኝ በሉ ባካችሁ። ጌታ ሆይ መንፈስን ሙላባችሁ። የደረቀ ይለመልማል፣ የደረቀ ይለመልማል፣ የደረቀ ይለመልማል። መቆም ያቃተው ይቆማል። መንፈስ ይሙላባችሁ። እሱ የሕይወት መንፈስ ነው፣ የእውነት መንፈስ ነው፣ ጰራቅሊጦስ ነው። አብሮ የሚቆም ጓደኛ ማለት አማካሪ ነው፣ አጽናኝ ነው፣ ጠበቃም ነው። እሱ ይሙላባችሁ። አሜን በሉ ባካችሁ። ይርጋለም እንደገና ትመላ። ሴቶች ይማሉ፣ ወንዶች ይማሉ፣ ሕፃናት ይማሉ። መንፈስ ይሙላባችሁ። ጫካ ማቃጠል ይሆናል። ከዛ በኋላ ጫካ ይቃጠላል። ሳምሶን እንደለኮሰው እንደዛች ቀበሮች ምድር ትቃጠላለች። የፍልስጤማውያን እርሻ በዚህ እንትን ነው የተቃጠለው። መንፈስ ቅዱስ በእናንተ ላይ ይውረድ። ጫካው እንዲበላ እንዲቃጠል እግዚአብሔር ሰደድ እሳቱን ያብስስ። ጸሎቱ ንግግር አይሆንም፣ ወሬ አይሆንም፣ ውይይት አይሆንም፣ አይሆንም። ፈጽሞ ልጸልይ ጸልይ አይባልም። ጸልይ እንጂ አይባልም፣ አይባልም። ጸልይ በቃ አይባልም። ልጸልይ ነው ቢባል ልክ እንደ ጸለይሽ ሲንበረከክ ሻራ ባላ ባራ ባላ ዲያላስ እሳት ይለኮስ። አሜን በሉ ባካችሁ። እዛ ያላችሁ እጆቻችሁን አሳዩኝ። ስትግ ያላችሁ እሳቱ ይንደድ፣ መንፈሱ ይውረድ። እግዚአብሔር እጁን ይክፈል፣ ሰማያት ይከፈቱ። እሳት ይንደድ እንጂ እሳት ይውረድ እንጂ ይውረድ ይውረድ። የቀድሞ ሰዎች እየዘመሩ ራሱ ለምኗል። አንተ ምንጭ ሆይ ፍለቅ፣ አባቶች የማሱት አለቆች የቆፈሩት አንተ ምንጭ ሆይ ፍለቅ አሉ። ይፍለቅ። ጌታ የተናገረው ያ ወንዝ ይፍለቅ። ጌታ ኢየሱስ የተናገረው ያ ምንጭ ይፍለቅ። ድርቀት ልብን ይዟል። ድርቀት ደረትን ይዟል። ድርቀት ማንነትን ይዟል። ማዛጋት ብቻ
ማዛጋት ፕሮግራም ውስጥ ገብቶ ማዛጋት። እግዚአብሔር ሆይ እጅህን ዘርጋ። ኧረ እባካችሁ እግዚአብሔር እጁን ይዘርጋ። በመንፈስ ጸልዩ ነው አለን እግዚአብሔር ቃል። እጃችሁን ከፍ አድርጉና እባክህን እጅህን ክፈት በሉ። እባካችሁ ጌታ ሆይ እጅህን ክፈትልን በሉ። ሁሉ ይለምን እባካችሁ። ያ መንፈስ ይውረድ በሉ። እባካችሁ ያ እሳት ይውረድ። ያ መንፈስ ይምጣ። የሚገለበጥ እንዲገለበጥ፣ የሚፈርስ እንዲፈርስ፣ የሚናድ እስኪናድ፣ ገለባ እንዲበላ መንፈሱ ይውረድ። የቆሻሻ ማደሪያ አይደለንም፣ የመንፈሱ ማደሪያ ነን እኛ። ባካችሁ አንድ ጊዜ እጃችሁን ከፍ አድርጉና የመንፈሱ ማደሪያ ነኝ በሉ። ባካችሁ ያንተ መንፈስ ማደሪያ ነኝ እኔ። ማንም አይከለክለኝ። የመንፈስ ማደሪያ ነኝ። አንተ ትሻለኛለህ። ሃሌሉያ ሃሌሉያ። ገለባው ሲበላ ይታያል። ገለባው ይበላል። እሳቱ ገለባውን ይበላዋል። ደግሞ በላው እንጂ። ክብር ለስሙ ይሁን። የመስዋዕቱ ቦታ በኤልያስ ዘመን እኮ የመስዋዕቱ ቦታ ላይ ድንጋይም ጭምር ውሃው ጭምር ነው የላሰው ያ መንፈስ። ኢየሱስ 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 በሉ ባካችሁ። ሁሉም ይበል እንጂ ይደገም እንጂ ይምጣ ኢየሱስ። የእሳቱ ጌታ፣ የእሳቱ ባለቤት፣ የምታነድ ጌታ። ሃሌሉያ ኢየሱስ። ወንድሜ ቤቴ ለምን በገለባ ይሞላል? ወንድሜ ቤትሽ ለምን በገለባ ይሞላል? ለምን ድርቀት ይሆናል? ዘይት ይሁን እንጂ እሳት ይሁን እንጂ። ሃሌሉያ። መንፈስ ይሙላባችሁ። አሜን። መንፈስ ይሙላባችሁ። መንፈስ ይሙላብን እንጂ። ወንድሞችና እህቶች ራስን ለመገንባት ከዚህ ከመንፈስ ቅዱስ ውጪ ሌላ የለንም። እሱ የኛ ጌታ የሆነ ራሳችን የሚያቆመን እሱ ነው። ስጋ ለባሹን የሚያቆም እሱ ነው። ቤተ ክርስቲያንን መዓዛና ሽታ የሚሞላ እሱ ነው። መንፈስ ይሙላባችሁ። ንግግር ይቀየራል፣ መዝሙር ይቀየራል፣ ጸሎት ይቀየራል። ሃሌሉያ። ጊዜው የቅይር ነው ወንድሞች።
የመቀየር ስራ የሚሰራ መንፈሱ ነው። እናመሰግናለን። ክብር ላንተ ይሁን። እንጥላለን። አንድ ሁለት ነጥቦች ሊጨምር። ሁለተኛ ያልኩት አንዱ በተሰጠን እምነት እንቆም ነው አልኩት። ሁለተኛ ራስን ለመገንባት በመንፈስ ቅዱስ እንጸልይ ነው። መንፈስ ቅዱስ ለመጸለይ መንፈስ መሞላት ግድ ይሆንብሃል ካልናክ በስተቀር እግዚአብሔር የሰጠውን ስጦታ ካልናክ በስተቀር ቸልተኛ ካልሆንክ በስተቀር ስጋ ለባሽ የሚነካ መንፈስ እሳት ስለሆነ ለመቆም መንፈሱ ያስፈልጋል። ያለሱ መቆም አንችልም። እኛ ተራነን። ማንም ብርቱ የለም። በኢትዮጵያ ቤተክርስቲያን ለዘመናት ተዳፍኖ የቆየው የተሰበረው በዚህ መንፈስ ነው። አሁንም ይስበረው የኔ ጌታ። አሜን በሉ ባካችሁ። አሁን ምን ያደርገው? ይሰበር። የተዳፈነውን ሁሉ ምን ይሁን? ይሰበር። የምድሪቱ ከርስ ጭምር ይሰበር። ስሙ የተባረከ ይሁን። ሶስተኛ እንሰማለን። እናቴ አሁን ቀጥለን ሁለት ነገሮች በምን እናቁም? የግንባታ ማቴሪያላችን አንዱ የተሰጠን እምነት ነው። የተቀደሰ እምነት ነው። ጌታ ስለኛ የሞተው እምነት ነው። ሁለተኛ በመንፈስ ቅዱስ መሆን ነው። መንፈስ ቅዱስን መቀበል ነው። በዛ መጸለይ ነው። በመንፈስ እንጸልይ ነው። እግዚአብሔርን የምናየው የእግዚአብሔርን ነገር የምናየው የእግዚአብሔር ነገር ማድረግ የምንችለው ሳይንስ፣ ፍልስፍና፣ ጥበብ አይሰራውም። ወንድሞችና እህቶች እሱ መሪ ስለሆነ ይመራናል። ወደ እውነት ሁሉ ይመራናል። ባጠገቢ ይቆማል። ደግሞ አለውልህ ይላል። አለውልሽ ይላል። ደግሞ አንዳንዱ ዛሬም አለውልህ የሚላቸው አለ። አጠገብ ቆሞ መዝሙር ብቻ ሆኖ አይቀርም። አጠገበ ነህ አጠገበ ተብሎ ብቻ ተዘምሮ አያልፍም። ሲቆማል። ስሙ ይባረክ። ሶስተኛ እግዚአብሔር ለኛ በሰጠን ፍቅር ጸንተን መኖር ነው። ቁጥር 21 ይህንን ነው የሚነግረን። ቁጥር 21 ይህንን ነው። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ነው። ሶስተኛው ነገር በእግዚአብሔር ፍቅር ጸንቶ መቆም፣ በእግዚአብሔር ፍቅር ራስን መጠበቅ ነው። መቆም ነው። ጸንቶ መቆም ነው። ቁጥር 21 ይህንን ነው ያወራልን። ምንድነው አለው? ይሁዳ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ነው። የእግዚአብሔር ፍቅር ወገኖቼ ሆይ እግዚአብሔር ቃሉን በታማኝነት በሚታዘዙት ላይ የሚፈስ እንደሆነ ይናገራል። ፍቅሩ ሰፊ ነው። ስለዛ ስናወራ በርካታ ጊዜ ሊወስድብን ይችላል። በበደላችንና በኃጢአታችን ሙታን በሆነን ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ሕይወትን ሰጠን ይላል። ሕይወት ያገኘንበት ፍቅር ነው የእግዚአብሔር ፍቅር። ስለዚህ ራስን በፍቅሩ ውስጥ መጠበቅ ማለት ነው። ሶስተኛ በምን እንገንባ? ራስን ፍቅሩን እንዳይነካብን አንደኛ ዮሐንስ 3:1-2 ላይ እንደዚህ ነው የሚናገረው። አንደኛ ዮሐንስ ምዕራፍ 1 ላይ ቁጥር 2 ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለኛ የተገለጠልን የዘላለምን ሕይወት እናወራላችኋለን። የተገለጠልን ሕይወት ይላሉ እነሱ። ለእኔስ አልተገለጠም። ተገልጦልኝ ነው እንጂ ጌታ በምድረ በዳ ረጅም ዓመት አላሳለፍኩም። በሞት ሰፈር አላሳለፍኩም። እሱ ባይገለጥ ፍቅሩ ባይደርስልኝ ኖሮ ላንተ አልደረሰም፣ ላንቺ አልደረሰም። ለኛ ፍቅሩ ትልቅ ነው። ስለዚህ ይህንን በሌላ ትርጉም ላይ እንደዚህ እግዚአብሔር ልጆች ተብለን ልንጠራ አብ እንዴት አብስቶ አትረፍርፎ
ያፈሰልን ፍቅር ምንኛ ትልቅ ነው ይላል ሌላ ትርጉም። ምንኛ ትልቅ ነው ያፈሰሰልን ፍቅር። ሌላ ትርጉም ይችን ክፍል እንደዚህ ብሎ ነው የሚናገረው። የእግዚአብሔር ልጆች ተብለን ልንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ትልቅ ነው፣ እንዲሁ ነን እኛ ልጆቹ ነን ይላል። በአዲስ ኪዳን ከሚገኙ ታላላቅ መገለጦች ቅድም እንዳነሳሁት የእግዚአብሔር ልጅ መባል ነው ትልቅ መገለጥ። ሌላ የእግዚአብሔር ልጆች ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ምንም ፍቅሩን ነው ተቀበሉት። ልጅነት ማዕረግ ነው። ደግሞ የደህንነታችን ታላቅ መብት ደግሞ ይሄ ነው መብታችን፣ ሌላ መብት አይደለም። የእምነታችን በእግዚአብሔር መታመኛችን መሰረቱም ይሄን። ክብር ለስሙ ይሁን። ስለዚህ ከዚህ የተነሳ ጳውሎስ ምን ከዚህ ፍቅር ከክርስቶስ ፍቅር ማን ይለየኛል ቆጠረ። ሞት ቢሆን ሕይወት ቢሆን ያለ ቢሆን የሚመጣ ቢሆን እንዲህ ቢሆን ከክርስቶስ ካለኝ ፍቅር ማን ይለየኛል? በዙሪያ ያለ ጫጫታ ይለየኝ ፍቅሩ። ስለዚህ ነው ዘመሩ ፍቅሩ ገዝቶኛል፣ የትም አልሄድም፣ ምርኮኛ አድርጎኛል፣ እኔ ሳልወደው እሱ ወዶኛል። እንደዛ ነው የዘመሩት አይደል መዘምራን። ፍቅሩ ገዝቶኛል፣ ፍቅሩ ገዝቶኛል፣ የትም አልሄድም፣ ምርኮኛ አድርጎኛል፣ እኔ ሳልወደው እሱ ወዶኛል፣ የፍቅር እጁን ዘርግቶልኛል። የተዘረጋ እጅ አለ ዛሬ፣ በፍቅር የተዘረጋ እጅ አለ። ሃሌሉያ! ጌታችን ኢየሱስ ክርስቶስ እኮ በመስቀል ላይ የተዘረጋው ፍቅር ነው የዘረጋ። የኛ ሞት በደል ኃጢአት እዛ እንዳንወርቅ እኮ ነው የተዘረጋው። ያ እጅ እኮ ነው አንተን የሚፈልግ እኛን የሚፈልግ። ከዛ እጅ ምኑ ይሻለናል? ምን ይበልጥብናል? ደግሞ ምንስ ይቀርብናል? ፍቅሩ ሊገዛን ያስፈልግ። እሱን ፍቅር እናስብ። ልጆችን ሲያስተምሩ ሰዎች የጌታ ፍቅር አስደናቂ ነው ብሎ ያዘምታል፣ እናዘምራለን። ነገሩ መዝሙር አይሁን ነው። ይታይ 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 ነው በህይወት። ፍቅሩ ካልታየ በፍቅሩ መቆም ካልተቻለ ፍቅሩ ነው የሚያቆመን። ወንድሞችና እህቶች የጌታ ፍቅር ራቁቱን እኮ የተሰቀለበት ፍቅር ነው። የእናንተ አንድ ወንድም ወይ አንድ ልጅ ከቤታችሁ ያለ ወይም ዘመድ ራቁቱን ቢሰቀል ምን ይመስላችሁ? እኛ ላንተ ራቁቱን የተሰቀለው ፍቅር እኮ ፍቅር አስገድዶት ነው። ያ ዛ ፍቅር ጠብቁ፣ ያን ፍቅር ጠብቁ። ያ ፍቅር ሲጠበቅ ምን ይሆናል? ሰው ይቆማል። ሰውን የሚያቆመው ኃይል ነው ፍቅር፣ የእግዚአብሔር ፍቅር። ሌላኛው አራተኛ ነገር ሊጨምር ከዚህ ጋር የግንባታ ማተሪያል ሌላ አንዱ የክርስቶስ ዳግም ምጽአትና ከእርሱ ጋር የሚገለጠው የዘላለም ክብር ይመጣል ብለን ስሙ ይባረክ። ይመጣል አይደል? ብዙ ማስረጃ አለን። ሳምንት ሮብ ያከበርነው እኮ ገና ልጅ መስሎ የመጣበት ጊዜን ብዙዎች አይቷል፣ መስክር ሆኗል። ከዛ ስቃይ ተቀብሎ ሲሄድ እኮ ለምንድነው አይናችሁን አንጋጣችሁ የምትጠብቁት? እንደተናገረው እንደ ሲሄድ እንዳያችሁት እኮ ይመለሳል። ይመጣል። ሲመጣ እንደ ትናንትናው አይደለም። ሲመጣ በክብሩ ነው የሚመጣው። ከሱ ጋር የሚገለጥ ክብር አለ። እሱን በናፍቆት መጠባበቅ ነው። ቁጥር 21 ይህንን ቅድም አነበብኩበት ቦታ አለ። ዮሐንስ ወንጌል ምዕራፍ 14 ላይ ብዙ ጊዜ ለቅሶ ቤት የሚዘመረው አለ። ቢሄድ ይሻላል፣ ቤት አዘጋጅላችኋለሁ፣ እሱን ይዤ ወደ እናንተ እመጣለሁ።
ማረፊያ ቦታ አላችሁ፣ እንግዶች አትሆኑም አትሆኑም። የማይፈርስ ቤት ሰርቼ ወስጃችሁ ሄዳለሁ። ይመጣል። ክብር አለ የሚመጣበት ጊዜ። እንፍራ ወገኖቼ። አንዳንድ ወንዙ ከፊት ቢታይ ቢመስልም የሚወጥ አዞ ተስፋ ትቁረጥ የሚል መዝሙሩ እንዴት ነው የሚዘምረው? ወንዙ ከፊት ቢታይ ቢመስልም የሚወጥ ታመን ጉዞህን ቀጥል፣ ጌታ ይመራል። የማዕበሉ ጌታ ቀድሞሃል፣ ተከተለኛ ይዞን ይልሃል። ቀና ነው መንገዱ ተስማማ፣ የናዝሬቱ ኢየሱስ አለና። ከፊት አለ፣ ከአስፈሪዎች በላይ ከፊት ሄዷል። ደግሞም በሙሉ ክብሩ ይመጣል። ናፍቆት ይጠበቃል። ይመጣለሁ ያለው ይመጣል ብሏልና እንደ ተሰሎንቄ ላይ ምዕራፍ 4 ቁጥር 10 ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ይወርዳል ይላል። ሌሎች በርካታ ቁጥሮች አሉ። ራእይ 19:11 እስከ 16 የነገስታት ንጉስ የጌቶች ጌታ ዳግመኛ ወደ ምድር ለመምጣት መዘጋጀቱን ደግሞ ይነግራል። የነገስታት ንጉስ በደም የተነከረ ልብሱን እየለብሶ ይመጣል። እውነትንና ፍትህን ለማድረግ ይመጣል። መዝሙር ይሄንን ይለናል። ወንድሞችና እህቶች ለፍርድም ይመጣል። ለልከኞችና ለልበ ደንዳኖች ፍርድ ይሆናል። ሲመጣ ልጆቹን ይሰበስባል። ታማኞችን በታምኖ የቆሙትን ራሳቸውን ያቆሙትን የገነቡትን በፍርቁ የኖሩትን በመንፈስ የሚጸልዩትን ሃይማኖታቸውን የጠበቁትን እነሱን ሊሸልም ይመጣል። እነሱን ሊሸልም ይመጣ። አንተ ታማኝ በጎ ባሪያ ግባ እባክህ ወደዛ። እዚህ አንዳንድ ቢሮ ሲነድ ማንም አስገባንም፣ ጌታ ግን ያስገባና ግባ ልጄ፣ ግቢ ልጄ። ያ ጸንታችሁ ቆሙ ነው። ይሄ እንዴት ራሳችንን እናቆም እንገንባለን ብሎ የሰጡት አራቱ ነገሮች ናቸው። አንደኛው በተሰጠን እምነት ለአንድና ለመጨረሻ በትክክል መቆማችንን ማረጋገጥ። በትክክል አለመቆም ችግር ጉዳት ያመጣል፣ ኪሳራ ውድቀት ያመጣል። ሁለተኛ በመንፈስ ቅዱስ መጸለይ። በመንፈስ ቅዱስ ለመጸለይ መንፈስ መሞላት ነው። ያማራጭ የለውም። ብትፈልግ ውሰድ ባትፈልግ ተው የተባለ ነገር አይደለም። ስጋ ለባሽ ከሆንክ ስጋ ለባሽ ለምን በመሰረቱ እናንተ ለምንድን ነው ከእግዚአብሔር ሐሳብ የምትጎሉት? ለምንድን ነው ግን የምንጎለው? እንደ ለምን ይሆናል? አንገዛም እኮ በዋጋ። ለምንድን ነው ችላ የሚባለው? ለምንድን ነው እሱ የተናቀው? እንዴ እሱ ላይ ለምንድን ነው? ቤቲ ለምን ራቁቱን ሆነ? ቤትሽ ለምን ደረቀ? ለምን? የክርክር ቤት፣ የጭቅጭቅ ቤት። የጌታ ልጅ ሆነሽ የጌታ ልጅ ሆኖ እንዴት ይሆናል? ቆሻሻ በስቶ እንዴት ይሆናል? ዘይት እኮ ነው እሱ ራሱ። በእግዚአብሔር ፍቅር መጠንቀቅ በመኖር ኑሮ ነው። እግዚአብሔር ፍቅር የተሰጠን ነው። ሶስተኛም ምጽአቱን እንጠባበቅ። ሲመጣ በክብሩ ነው የሚመጣው። ሊያንበሸብሸን ነው የሚመጣው። ሌሎች ያልኳቸው ሁለት ነጥቦችን ብዙ መሄድ አልችልም ሰፋፊ። ግን አንደኛው ራስን መገንባት ነው። ሁለተኛው ሌሎችን ከጥፋት መታደግ ማዳን። ቁጥር 22 እስከ 23 ላይ ተጠራጣሪዎች ራሩላቸው ይላል። ቁጥር 22 ላይ በሐሰት ትምህርት ምክንያት መቆም መጽናት ያልቻሉትን ቸል እንዳንል ነው እግዚአብሔር ቃል የሚያሳስበን። ርህራሄ እንድናደርግ ነው የሚያሳስበን። አንዳንዶቹን ከእሳት አውጡ ይላል። ነጥቃችሁ ለዛም አውጡ። እሳት ገብቷል ኦሬዲ። በእሳት ውስጥ ነው ያሉት። ከእሳት አውጡ። የማውጣት ተግባር ነው። ቁጥር 23 ይህንን ይነግረናል።
የረከሰ ልብስ የለበሱትን የረከሰ ልብሳቸውን እንኳን እየጠላችሁ እነሱን በፍርሃት ምሕረት አድርጉ። አንዳንዴ እኮ እኛ ተቃራኒ ህይወት እንኖራለን። እሷ ሙስሊም ናት፣ ገና ልብሳቸውን ስናሸገግል በኢየሱስ የረከሰ ልብስ የለበሰ እንኳን ካገኛችሁ አውጡ። በዛ በረከሰ ልብስ አትነከሩ እንጂ ይላል። በነገራችን ላይ በርካታ የሚያረክስ ነገር የለበሰና ነገሮች ይኖሩናል ሳናውቅ ሳናስተውል። ሌሎችም እንደዛ ያሉትን ማውጣት አውጡ ነው የሚለው። ቁጥር 23 ይህንን ይላል። ይሄ ደግሞ ታላቁ ተልእኮ፣ ለታላቁ ተልእኮ ቸልተኛ እንዳንሆን በተግባር ላይ እንዲውል ነው የሚፈልግ። ምክሩ ይሄ ነው። ጎረቤት፣ ወዳጅ፣ ወገን የጠፉትን ተጠንቅቆ ማዳን ተልእኮ ነው፣ የተሰጠ ተልእኮ። ሶስተኛው ደግሞ እግዚአብሔርን ማወደስ ነው፣ ማምለክ ነው፣ ማመስገን ነው። ምን ብለን ምክሩ ከተሰጠ 24 እስከ 5 ያለው በነገር ሁሉ ስለሚችለው ይችላል፣ በነገር ሁሉ ማድረግ ይችላል ማለት በነገር ሁሉ ለሚያስችለን ይላል። ያስችለናል። አንድ እሱ ብቻውን አዳኛችን ለሆነው ቁጥር 25 የነበረና ያለ የሚኖር ስለሆነ ክብር፣ ግርማ፣ ኃይልና ስልጣን ያለው ስለሆነ እሱን እናመስግን ይላል። ራእይ መጽሐፍ ላይ ይሄ ተመስግኗል። ራእይ 4 ላይ 5 ላይ እንደዛ ብሎታል። እነዚህን ብዙ መዘርዘር አልችልም፣ ግን ዋናው ነገር የመጨረሻ ዘመን ላይ ያለን እንደሆነ እናስብ። ለነዚህ ሰዎች የተመከረ ምክር ለነና ለናንተ ተሰጠ ምክር ነው። ምክሩ ምን ነበር? ራስን ማቆም ስራ። አንዱ ከምክሩ አንዱ ራሳችሁን አንጹ፣ ገንቡ ነው። ራስን ለማነጽ የተነገረ 4 ነጥቦች አሉ። ሁለተኛው ሌሎችን ከጥፋት አድኑ፣ ገብታችሁ አድኑ። እሳት አለ፣ ከእሳት ነጥቃችሁ ስለ የሚለበልበው ሊኖር ይችላል። ልትለበለቡ ልንለበለብ እንችላለን። ወይ ገንዘባችን ወይኛ የሆነ ነገራችን ሊነካ ይችላል። እሳት ነው፣ ከእሳት ማውጣት። ወይስ ማጥፋት ዘመቻም ሊሆን ይችላል። ግዴለም እሱ ዋጋውን የምንተሳሰበው እዛ ነው። ሌላው ሁሉ ለሚችለው ምስጋና ማቅረብ